ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ጥያቄ ልጠይቃችሁ፣ ለኔም ጥያቄ ስለሆነብኝ ማለት ነው። ሀይሚዬና ብሩኬ አሁን ያሉበት ሁኔታ ታውቃላችሁ። እዩ ደግሞ ያው እርጉዝ ነኝ ብላ እንግዲህ የብሩኬ ልጅ ነው እያለች ነው እንግዲህ አባት ነኝ ብሎም የመጣውንም ወንድ አንተ አይደለህም ብለዋለች። ግን እኔ ጥያቄ የሆነብኝ ልጅቷ እውነት እርጉዝ ናት ወይስ አይደለችም? ኮሜንት ላይ ጻፉልኝ። ለምን መሰላችሁ? እኔ የፈጠረብኝ ጥያቄ ስላለ ነው። በደንብ አድርጌ ወደ ቪዲዮ ከመጣችበት ጊዜ አንስቶ የብሩኬ ልጅ ነው ብላ ከመጣችበት ከመጀመሪያ ቪዲዮ አንስታችሁ አሁን እስካለው ቪዲዮ ድረስ በደንብ አድርጋችሁ ቪዲዮውን እዩት። አንድ ቀን የሚቀንስ አንድ ቀን የሚጨምር እርግዝና የለም። በመጀመሪያ ደረጃ እኔ የሚመስለኝ ግን የሆነ ለፊልምና ለድራማ የሚጠቀሙት የፕላስቲክ አለ አይደለ? ይሄ እርጉዝ የሚያስመስለው። ምክንያቱም አይታችሁ ከሆነ አንድ ቀን ይወርዳል፣ አንድ ቀን ይጨምራል፣ አንድ ቀን ይሞላል፣ አንድ ቀን ይቀንሳል። ግን እነሱ አሁን ላይ ስራ ነው የሚሰሩት፣ የታወቀ ነገር ነው። ግን ስራው አሁን ላይ ደግሞ ግራ ያጋባል። ምክንያቱም ልጅቷ እንግዲህ ከልጁ ጋር ግንኙነት አላት። በጣም ብዙ ፎቶዎች እየወጡ ነው። በቲክታክም በኢንስታግራምም በጣም ብዙ ፎቶዎች እየወጡ ነው። ግን አሁንም ቢሆን ደግሞ የብሩኬ ልጅ ነው እያለች ነው። ከልጁ ጋራ ደግሞ ስራ ነው እንጂ ከዛ ውጭ ሌላ ግንኙነት የለንም እያለችው ስለሆነ ማለት ነው። ግን ስራ ነው፣ ስራ ነው፣ ችግር የለውም። ግን አንድ ነገር ልንገራችሁ፣ እንደ ድራማው ስንሄድ አሁን ላይ እኔ ሀይሚዬ ከብሩኬ ጎን ብትሆን እኔ በጣም ደስ ይለኛል። ምክንያቱም ይሄ ነገር ለምን እንደሆነ አሁን እንግዲህ የቀረው 2 ወር ነው። እስከ መጨረሻው ድረስ ማየትና መታገስ አለባት ብዬ አስባለሁ። በእርግጥ በጣም ከባድ ነው እንደዚህ ስላችሁ፣ ለሴት ልጅ እንደዚህ አይነት ነገር መቀበል አምኖ መቀበልም በጣም ይከብዳል። ግን ደግሞ ይህ ነገር ውሸት ከሆነ ሁለቱም እንዲጎዱ አልፈልግም። እኔ ብሩኬም ሀይሚም አንድ እንዲሆኑ ስለምፈልግ ማለት ነው። ሲቀጥል ደግሞ ብሩኬ አሁን ላይ ሀይሚን እንድታምኑ ይፈልጋል። በቃ አሁን እንድታምኑ የሚፈልገው ደግሞ በእሷና በሱ መሀል ክፍተት እንዳይፈጠር ይፈልጋል። እስከ ምርመራው ድረስ እንኳ እሱና እሷ አብረው እንዲሆኑ ይፈልጋል። በመካከላቸው ክፍተት እንዲፈጠር ስለማይፈልግ ማለት ነው። ግን ይሄ ደግሞ እንዲሆን ሀይሚዬ ብዙ መስዋዕት ከፍላለች። ከዚህ በፊትም ብሩኬም እንደዛው ብዙ መስዋዕት ከፍለዋል። አሁን ደግሞ 2 ወር ነው እንግዲህ የሚቀራቸው ብዬ ነው የማስበው። ምክንያቱም እንግዲህ 1 ወር በጭቅጭቅ አልቋል። ከዚህ በኋላ 2 ወር ነው የሚቀራቸው ማለት ነው። ስለዚህ ታግሳችሁ ያለውን ነገር ሁሉ ብናየው እኔ ራሴ በጣም ደስ ይለኛል። አሁን ከብሩኬ ጎን ብትሆን ሀይሚዬ በጣም ደስ ይለኛል እኔ። ምክንያቱም ክፉ ቀን ሲመጣባችሁ አብሯችሁ የሆነ ሰው በዚህ በክፉ ቀን በተጨነቃችሁ ጊዜ፣ ግራ በተጋባችሁ ጊዜ ከጎኔ ይቆምልኛል ብላችሁ ያሰባችሁ ሰው ከጎናችሁ ሲቆም በጣም ትልቅ ጉልበት፣ ትልቅ ኃይል ነው የምትሆኑት፣ ብርታት ትሆኑት አላችሁ ማለት ነው። እና ሀይሚዬ እንደዚህ አይነት ነገር ለማድረግ ሊከብዳት ይችላል። ግን እንደምንም ብላ ግን ከብሩኬ ጎን ብትሆንለት እኔ በጣም ደስ ይለኛል አሁን ላይ። ምክንያቱም ብሩኬ አሁን ላይ አላደረግኩትም፣ የኔ ልጅ አይደለም፣ እንድታምነኝ ይፈልጋለሁ፣ እኔ ምንም ያደረግኩት ነገር የለም እያለ ስለሆነ ማለት ነው። ሲቀጥል ደግሞ ማለት ነው ይሄ ነገር ሪል ቢሆን እውነት ቢሆን ማለት ነው እንደዚህ 1 ወር ሙሉ አይንዛዛም። ገባችሁ አይደለ? አይንዛዛም። በዚህ ቀን አግኝቼሽ ነበር ወይም በዚህ ቀን አግኝተኸኝ ነበር፣ እንደዚህ አድርገን እንደዚህ ሁነን እንደዚህ ነው ብላ ትናገር ነበረ። ብሩኬም ያለውን ነገር እንዳስታውስ ወይም ደግሞ የተደረገውን ነገር ማስረዳት ነበረበት። በዚህ ሰዓት አግኝቼሽ ነበረ፣ በቃ ሻይ ቡናም ከሆነ እንደዚህ ብለን ነው የተለያየ ነው እንጂ እንደዚህ አይነት ነገር አላደረግኩም ብሎ መናገር ወይም ደግሞ መቋጨት ይችል ነበረ። ነገር ግን ደግሞ ስራ ነው። ስራ ስትሰሩ ደግሞ በቃ ሁለታችሁ ተለያይታችሁ ወይም ደግሞ በሁለታችሁ መሀል ክፍተት ፈጥራችሁ ሳይሆን አንድ ሁናችሁ ይህን ችግር አብሮ መቅረፍ እንደሚቻል የኔ የምትሉ ሰው እስከ መጨረሻ ድረስ መስዋዕት እንዲከፍልላ በቃ እንደዚህ አይነት ትምህርት እንድታስተላልፉ አብራችሁ ሆናችሁ ብትሰሩ፣ የምትጠቀሙትን ቃላታችሁን ብታስተካክሉ እኔ መልካም ነው ብዬ አስባለሁ። እኔ ካየሁት አንጻር ማለት ነውና
በሀይሚዬ ቦታ ብትሆኑ በጣም ከባድ ነው። አሁን ላይ በብሩኬን ቦታ በሀይሚን ቦታ ብትሆኑ በጣም ከባድ ነው። የሚገርማችሁ ነገር ማለት እንደዚህ አይነት ነገር ያጋጠመው ሰው ወይም ደግሞ እንደዚህ አይነት ህይወት ውስጥ ያለ ሰው ነው የሚያውቀው እንትኑን ማለት ነው። እና ሲቀጥል ደግሞ አሁን ላይ እንደምታዩት እንግዲህ ቻናል ከፍተዋል። ሁለቱም ቻናል አላቸው። ልጁ የናታን ጓደኛ ነው። በነገራችን ላይ ቢኒ የሚል ዩቱብ አለው። እንግዲህ እዩም ደግሞ ከፍታለች። እንደምታውቁት እንግዲህ 3 ወር ሙሉ ልንቀጣ ነው ማለት ነው። እንዴት ብላችሁ ነው እንደዚህ? በስመ አብ! በጣም ነው የሚዳበረው። ችክ ያለ ስራ ማለት ነው። በቃ ሰላም የሌለው ስራ ነው የሚሆነው እና ነገሮችን በአጭር ብትቋጯቸው እኔ መልካም ነው ብዬ አስባለሁ። ምክንያቱም ተመልካችም ሰልችቷል፣ ደክሞታል። አብዛኛውን ተመልካች ብዙ ከእናንተ የሚጠብቀው ነገር ስላለ ማለት ነው እና ይሄን ደግሞ መልካም የሆነ ጨሪቃ ፋሚሊ አሰልችታችሁ ከምታጡት ያለውን ነገር በአጭሩ ብትቋጩት ጥሩ ነው ብዬ አስባለሁ። እንግዲህ እንደዛም ከሆነ ደግሞ ልጁ የሁለቱም ነው ብላችሁ ትዘጋላችሁ ማለት ነው። የብሩክም ልጅ ነው የልጁም ልጅ ነው ትላላችሁ። ምክንያቱም እንግዲህ አንዳንድ ሴቶች አላችሁ፣ እንደዚህ አይነት ያላችሁ ሰዎች አላችሁ። በጣም በዙሪያችሁ ብዙ ወንድ ያላችሁ ሴቶች ካላችሁ አንዱ ጋ እንደዚህ አይነት ነገር የምታደርጉ ከሆነ የልጁንም አባት መለየት ያቅታችኋል ማለት ነው እና እውነት እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ቶሎ ብላችሁ ከዛ ህይወት ውጡ ነው ማለት የምችለው። እና ውድ ተመልካቾች ብዙ የተጨነቃችሁም አላችሁ፣ አትጨነቁ።